በቤተልሔም የሚገኘው ጌታችን ኢየሱስ ክርስቶስ የተወለደበት ቦታ እንደገና መታደስ የተስፋና የአንድነት ምልክት መሆኑ ተነገረ። በኢየሩሳሌም የግሪክ ኦርቶዶክስ ፓትርያርክና የቅድስት ሀገር ጥበቃ ጽሕፈት ቤት በጋራ ባወጡት መግለጫ የክርስትና ሃይማኖት ምንጭ የሆነው ጌታችን ኢየሱስ ክርስቶስ የተወለደበትን በቤተልሔም የሚገኘውን ስፍራ መልሶ የማቋቋም ስራዎች መጀመራቸው የተስፋና የአንድነት ምልክት መሆኑ ተነገረ። ግሮቶ ኦፍ ናቲቪቲ ወይም የልደት ግርግም ተብሎ የሚታወቀው ይህ በቤተልሔም ውስጥ የሚገኘውን የጌታችን ኢየሱስ ክርስቶስ የውልደት ስፍራን እንደገና ለማደስ እየተደረገ ያለው ጥረት በ600 ዓመታት ታሪክ ውስጥ ለመጀመሪያ ጊዜ መሆኑ የተነገረ ሲሆን ይህንንም እንቅስቃሴ ለማሳካት ሁሉም ነገር ዝግጁ መሆኑ ተገልጿል። ይህንን ያስታወቁት የኢየሩሳሌም የግሪክ ኦርቶዶክስ ፓትርያርክና የካቶሊክ ቤተክርስቲያን የቅድስት ሀገር ጥበቃ ጽሕፈት ቤት በጋራ ባወጡት መግለጫ ሲሆን ሁለቱ አካላት በመግለጫቸው የአርሜኒያው ሐዋርያዊ ኦርቶዶክስ መንበር ፓትርያርክን ትብብር ባካተተውና በፊሊስጤም መንግስት ፕሬዝዳንታዊ ጽሕፈት ቤት ድጋፍ እየተካሄደ ባለው ተነሳሽነት የተሰማቸውን ደስታ ገልጸዋል። የፊሊስጤም ፕሬዝዳንት መሐሙድ አባስ በጥቅምት ወር 2018 ዓ.ም ሮምን በጎበኙበት ወቅት ከርዕሰ ሊቃነ ጳጳሳት ሌዮ 14ኛ ጋር ባደረጉት ውይይትና የቤተልሔም ዳግመኛ ውልደት የተሰኘው ኤግዚቢሽን ማስጀመሪያ ስነ ስርዓት ወቅት ባደረጉት ንግግር የተሃድሶ ስራዎች እንደሚካሄዱ ጠቅሰው ነበር። ፕሬዝዳንቱ በወቅቱ ባደረጉት ንግግር ጌታችን ኢየሱስ ክርስቶስ የተወለደበት ቦታ መታደስ ለመላው ቅድስት ምድር ታላቅ ተስፋና ዳግም የመወለድ ምልክት ነው ሲሉ ገልጸዋል። መረጃው የቫቲካን ዜና አገልግሎት ነው።